እድሜ ላንተ ስልጠና ላክብኝ በቃ ትቆርባለች። አዎ በቃ ክርስቶስን አልቻልኩም። በየሳምንቱ አልቻልኩም። ስለ ቅዱስ ቁርባን ጥቅም ሳስተምር እነሱ ካህናቶቹ ለሚያቀብሉት መንፈሳዊ ኃይል ጥበቡን ስናገር የሚያቀብሉት ራሳቸው ደግሞ ተመልሰው የገዛ ክብራቸውንና ሞገሳቸውን ሲሳደቡ ሲያናነቁና የኢትዮጵያዊነት ሞዴሉ ጠፍቷቸው አረማዊነትን ከቤተ እግዚአብሔር ሲጀምሩ ሲታይ ያስፈራል። በጣም ያስፈራል። ምናሳዝንን ተፈልፋል ትላለህ በየእንትኑ ሰባኪዎቻችሁ በዚህ በዩናይትድ ስቴትስ በምን ያላችሁ ሰባኪዎቻችሁ ዝም ብሎ ሰይጣንን ያለፈ ስለፈልፋል ትላላችሁ። ይሄ ጦሩን አንስቶ ወጋኝ የሚለው ያንተ አጎት ነው ያንተ አጎት ነው የወጋው። ጉድ እኮ ነው። የእግዚአብሔር ክብር የተደበቀውን ምስጢር የማውጣት ኃይል ነው። የእግዚአብሔር መገለጥ የእግዚአብሔር መንፈሳዊ ስጦታ አንዱ በውስጣችን ያለውን እልህ አስጨራሽ እድሜን ሁሉ አጥፊ የሆነውን ኃይል ለማውጣት ክርስቶስ የተወለደበትን መንፈሳዊ ክብርና ጸጋ ከመርሳት ጋር የተያዘ ምቀኝነት ስላለብን አይገባን። ሰው አውቆ ምቀኛ ከሆነ የሚያየውንም አያዩም፣ የሚያስተውለውንም አያስተውልም። እና ቅዱስ ጊዮርጊስ ረገጠ በፈረሱ አላስተኛለኝ። ዛሬም ቅዱስ ጊዮርጊስ ነው። መደበቅ አልቻለም። እሷ ክርስትና የተነሳችበት ነው። ቅዱስ ገብርኤል ወለተ ገብርኤል እናቴ ገብርኤል ልጅ ናች። እሺ በቃ ምን ትፈልጋ? እኔ ደክሞኛል እኮ መቆም። በል ተንበርከክሽ። ስንት ዓመት ግን ቁጭ አልክ? 17 ዓመት። ገንዘቧን ምን አረግ? ኧረ ተወኝ፣ ያላረኳት ነገር የለኝም። ልጆቿንስ? ዝግት አልተፈቀደም። ዝግት ተባብረን በልባጥ ነው ውጣ ከሰውነት ውስጥ። እንዲህ እድልን ይዘጋል። ይሁን መውለድንም ይዘጋል። የወለዱትን በትውልዳቸው እንዳይደሰቱ፣ ያልወለዱት ደግሞ ሳይወልዱ ኖረው እንዲህ በምኞትና በተስፋ ብቻ እንዲሰቃዩ እንዲህ ግራ ግብት ያለ ነገር በል ተዘጋጅ። ስንት ነው? ሰይጣን ጋር እንትን ነገር ሰይጣን ነው። የሚስጥር መተት ሰይጣን የደብተራ ነው የጠንቋይ መተት ሰይጣን የጠንቋይ የደብተራ የሁለቱም ነው የሁለቱም። እሺ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ጊዮርጊስ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። እቺን ግማት አንተን ሲኦል ታስረናል። አትሳደባታ። ራሴን ላስደስት ብዬ ነው እንጂ በስድቡ በዚሁ ስድብ የኛ አይደለ። የኛ ነው ስድብ ለሰው ሰጥተሃል እኮ። ኧረ እንደውም አንተ ጨዋ ሆነዋል። እሺ በስላሴ ስም በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ተመጥጮ ነው አቤት። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። እንዴት ነው? ከባድ ነው አባቴ። ውጊያው እንዴት ነው? በጣም ከባድ ነው፣ ግን እግዚአብሔር ይመስገን። አይዞሽ። ቸርነት አለው። እግዚአብሔር ዛሬ ቅዱስ ጊዮርጊስ እኮ አባቴ ነው ያሳደገኝ። አባቴ ነው ቅዱስ ጊዮርጊስ ልጅ ነኝ ያሳደገኝ። ትውልዳችን ቅዱሳንን ለቆ በየአዳራሹ ገብቶ ሲንጫጫ እናገኘዋለን። አዳዲስ ተንጫጮች በጣም በዝተዋል። ጊዜውም ሰዓቱም ወደ መንጫጫ ስፍራ የሚወስደው ኃይል በጣም በዝቷል። እኛ ጋር የክርክር ገና መላእክት ያማልዳሉ። እመን በግድ ድንግል ማርያም ታማልዳለች። እንዴ መጀመሪያ
መቼ ሰው ሆንና ነው ስለማማለድ የምንማረው? መች ሰው ሆን? መጀመሪያ ሰው ነን እንዴ? ለሰው ነው እንደምንማረው? ስንት ዓመት አስተማርን የለም ሰው ወደ ሌላ ነው ያለው። አይ የጎደለን ነገር አለ። በርቺ፣ አይዞሽ፣ በርቺ። የግንባታ ስራዎችን ብዙ ጊዜ የሚፈጀውን በመካኒካል ሙያ በአንድ ጊዜ እንደሚገነባው ሃይማኖትንም እንደዚሁ በአቋራጭ አለድካም እንዱ አባታችን ሆይ ብል ይበቃል። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ ተኛ በቃ አልጨረሰውም። ምክንያቱም ይበቃል፣ በቃ እቺን ካልኩ ይበቃል። አቋራጭ ነው በቃ። ወይም ሌላ ሃይማኖት ውስጥ ገብቶ ይሄ የሚሰገደው የሚጸለየው ምን የሚለው አድካሚ ነገር ነው፣ የሚጾመው ምን የሚለው ትንሽ አቅም ያሳንሳል ብሎ ይገምታል። አቅም የምታገኘው እኮ ስትበላ አይደለም እኮ። እንደውም ስትበላ ትደክማለህ፣ ስትጾም ነው አቅም የምታገኘው። እየበላ ጨጓራ ሸልችቶ 10 ያስገሳሃል አሁን። ምክንያቱም ያው ጾም የለም ጊዜ አልሰጠውም። የምትጎዳ እየመሰለ ጾሙን ተውከው። ጾሙን ስትተው ደግሞ በበላህ ቁጥር ራሱ ምግቡ ይታገልህ ጀመር። ከዛ ጨጓራውም እምቢ ይልህ ጀመር። ስለዚህ በጾምክ ቁጥር ግን ኃይልህ ይጨምራል፣ ይበረታል። እንዲህ የሚሆነው ደግሞ መንፈሳዊ ኃይል ከሰውነትህ ጋር ሲስማማ ነው። እየጾሙ የኖሩ አባቶች እኮ ሳይጎዱ እድሜ ልካቸውን 120 180 ዘመን ሁሉ ኖረዋል እኮ። ረጅም ዘመን የቆዩ አሉ እኮ። እየጾሙ ነው ታዲያ፣ እየበሉ አይደለም። እና በአቋራጭ የሚሆን ነገር ላይ ትኩረት እንድንሰጥ ጊዜው ይጋብዘናል። ምን አለ እንግዲህ ጠዋት ጸሎት አልጸለይኩም፣ እንግዲህ አንደኛውን ማታ ጸልየዋለሁ ትላለህ። ለጸሎትም ደግሞ ቀጠሮ ታበዛለህ። በመጨረሻ ተወው ይልሃል። ተወው ሲልህ እየረሳኸው እየተውከው ድሮ እኮ ጸልይ ነበር ይገርማል እያልክ እንደተረት ታወራዋለህ። ይሄ ነው እንግዲህ ወደ ወግ የሚወስድህ፣ ወደ ወገኝነት መንፈስ የሚወስድህ ይሄ ነው። ድሮ እኮ ከአባቴ ጋር ቤተ ክርስቲያን እሄድ ነበር፣ ሳለም ነበር፣ ሰንበቴም ገብቼ ጠላም ጠጣ ነበር፣ ቆሮም በላ ነበር ምናምን ትላለህ። ብዙ መናፍቃን አንዳንድ ትዝታዎች ውስጣቸው ሲመጡ በስመ አብ ወልድ መንፈስ ቅዱስ ይሉና እንደገና ደግሞ በጌታ ስም ይላሉ። ይምታታባቸዋል። ትዝታው ይመጣል፣ እንደገና ደግሞ ይፋለማቸዋል መንፈሱ። ይሄን አታንሳ ይለዋል፣ ዝም በል ይለዋል። አሁን ያለው እኮ በቀላሉ ነው። ጌታ ሆይ ብትል ይበቃሃል እኮ። ምንድነው አለ ጌታ ሆይ የሚለኝ ሁሉ ግን አለ መንግስተ ሰማያት የሚገባ አይደለም። ማርያም አታልቅሺ እናቴ ለሰዋ ልኩኝ